የሚጠፋ ነገር ነው። ህመም የሚጠፋ ነገር ነው። በቃ ከሆነ ጊዜ በኋላ ቢበዛ ማለት እዚህ ያላችሁ ሁላችሁ የምታውቁኝ እድሜያችሁ ላይ 100 ዓመት ደምሩ የላችሁም የዛን ጊዜ። እሺ ብዙ የምትቆዩ 100 ዓመት ከተደመረ የለንም። አሁን ዛሬ ላይ ያሉ ህዝቦች በአጠቃላይ 100 ዓመት ብትደምሩ ማንናቸውም አይኖሩም። የሚንቀሳቀሰው በአጠቃላይ ወደ ኋላ 100 ዓመት ብትሄዱ ማንናችንም አልነበረም። ምድር ላይ ያለ ሰው ማለት ማንም ሰው አልነበረም። የሆነ ከባድ ዘመን ምትኖር ይመስላችኋል? ቢበዛ 100 ዓመት 100 አታልፍም። 100 ስትደምርበት እድሜ የት እንደሚደርስ ታያለህ። የዛ ጊዜ አትኖርም። የለህም የዛ ሳለ አይዞክ። ስለዚህ ተዛ ነው አምላካችን አላህ ወላ ተሞቱነ ኢላ ወአንቱም ሙስሊሙን ያለ ሙስሊም ሳትሆን እንዳትሞቱ ብሎ የሚናገረው ለዛ ነው። ይሄንን ዲን እስካላጣህ ድረስ እንዴ ነው በራስህ ጊዜ ጀነትን ታሰጣለህ? ራስን አጥፍተህ ይሄ ፈተና መውደቅ ማለት ነው። አላህ የምትችሉትን ያህል እንድትፈሩት ነው የሚፈልገው። ከአቅም ያህል ፍራ። ህመም ፈተና ነው። ዱዓ ማድረግ የሚቻለውን ነገር ማድረግ። የውስጥ ብቸኝነት ከሆነ ደግሞ የተለያዩ ሙስሊሞች ሲጀመር አንድ እንትን ነን። እያንዳንዱን ሰው ችግር ካለ የምታማክሩት ሰው ከፈለጋችሁ ሙስሊም የሀገር ነው አማክሩ። ኃላፊነት አለብን። ወንድምና እህቶች ናቸው፣ ወንድማማቾች ናቸው። ተመካከሩ እና ለእናንተ አእምሯችሁ ላይ ከባድ የመሰለ ነገር ለእኔ ብትነግሩኝ፣ ለአቡማያ ብትነግሩት፣ ለአህመድ ብትነግሩት ቀላል ሊሆን ይችላል። በጣም ቀላል። አሁን ብዙ ሰው የሚጨናነቀው ዲፕሬሽን ውስጥ ቢገባ ብቻውን በመኖር ነው። ብቻችሁን ለምን ትሆናላችሁ? ሰይጣን ከባድ ዌፐኑ ብቻውን የሚሆን ሰው ላይ ነው። ብቻህን ስትሆን 70% አድቫንቴጅ አለው አንተ እንትን የማድረግ ማለት ነው። 70% አድቫንቴጅ ብቻህን ስትሆን በቃ አለቀልክ። አብዛኛውን ፐርሰንት ከሱ ጋር ነው የምታወሩት። አንተ ታወራለህ፣ እሱ ችግር ይነግራል። አንተ ትናገር፣ ችግር ይነግራል። የሆነ ነገር ስትሞክር ተስፋ ያስቆርጣል ምናምን ነገር። ከሰው ጋር ተገናኝ፣ አውሩ፣ ከሰው ጋር አንድ ላይ ሁኑ። ስለዚህ እንደዚህ አይነት ነገር ተው። እሺ ምንም ነገር ቢገጥማችሁ እናንተ የገጠማችሁ ነገር ያ ነገር እናንተ ላይ ብቻ ሳይሆን ከዚህ ቀደም ያሉ ሌሎችም ነክቷቸዋል። ስፔሻል የሆነ ነገር ሊገጥማችሁ አይችልም። እኔም ብቻ ነው ይሄ እኔ ላይ ብቻ ነው አይደለም። አንተ ብቻ ሳይሆን ሌላም ሰው ላይ ያለ ብቻ እንደ ፈተናው ይወሰናል። እንደ ሰው ፈተና ይወሰናል። ስለዚህ ጭራሽ እንደዚህ ራስ መጥፋት የሚለው ነገር ጭራሽ እንዳታስቡት። እሺ አላህ እንደሚፈትን ነግሮ ያ ፈተና ላይ ታገል፣ ውደቅ፣ ታገል፣ ተነስ፣ ውደቅ፣ ተነስ፣ ውደቅ። ግን ተስፋ አትቁረጥ። ራስ ማጥፋት ማለት እኮ በትምህርት ቤት ምሳሌ ልስጣችሁ። ትምህርት ቤት ውስጥ የታዩ ተማሪዎች አሉ። አንድ ጎበዝ ተማሪ አለ መልሱን ሰርቶ የሚሰጥ፣ አንድ ደግሞ ያው አላነበበም ግን ብቻ ይሞክራል። 1 ከ10 ሊያመጣ ይችላል። ከ10 አላህ የምትችሉትን ያለው 1 ከ10 ብታመጣም ይቀበላል። ግን አንድ ሰው አሁን እኔ በፈተን የሆነ ሰው የራሱን ጥሮ 1 ከ10 ቢያመጣ ችግር የለብኝም። አንደኛው 10 ከ10 ቢያመጣ ችግር የለብኝም። አላህ አዛኝ ነው። በእዝነቱ ነው የምንገባው። የልባችሁን ነው የሚያየው ብሎ ተናግሯል። ግን አንደኛው ተማሪ ገና ፈተና አዳራሽ ታስገቡት የሚፈተንበት ወረቀት ቀዶ ቢወረውርባችሁ ምንድነው? ያኛው እኮ አትሊስት 1 ከ10 ያመጣው ልጅ ተፈትኗል እኮ ቢያንስ ማለት ነው። ቢያንስ ተፈትኗል። አንደኛው ልጅ ደግሞ አልሞከረም። ዝም ብሎ ወረቀቱን አነሳና ቀዶ አስተማሪው ፊት ለፊት ላይ ቢወረውር ምን ማለት ነው? የመጨረሻ መጥፎ ወንጀል እኮ ነው። አልፈተንም ተፈትኜ የምችለውን ያህል ፈተና መፈተን ትችላለህ። ሙሉ አምጣ አልተባልክም። የምችለውን ስራ ነው። ግን እኔ አልፈተንም ብለህ ቀደኸው ከዛ አንስተህ ሰው ፊት ላይ ብትወረውር ያ ተማሪ አሁን አማጺ ነው። በቃ ልክ እንደዛ ነው። አላህ የሰጣችሁን ህያውነት አለዚ ኸለቀል መውተ ወልሐያተ ሊየብሉኩም አዩኩም አህሰኑ ዐመላን ያለው ሲጀመር ህይወትና ሞትን ራሱ ያዘጋጀው አንድ ሰው ከተወለደ በኋላ ረጅም ዓመት አይቆይም። ሞት የሚባል ነገር አለ፣ ያልቃል። በቃ እያመማችሁ ከሆነ ያልቃል። በቃ ታገሱ። እዛ ላይ ማንም አይፈታ። አሁን እዚህ አቡማያን ብጠይቀው የሆነ ችግር ይኖረዋል። አህመድን ብጠይቀው ይሄ ችግር አለብኝ፣ እኔም ብጠይቀው የሆነ ችግር አለ። ሁሉም ሰው ጋር ችግር አለ። ዱንያ ሴፍ የሆነ ሀገር አይደለም ጭራሽ የለም። የሆነ ሁሌ ምን የምትሉበት ነገር ነው። ስለዚህ ራስ ማጥፋት ምናምን እንዳትሞክሩ። አላህ ይፈትናቸዋል። ከዛ በኋላ መጨረሻ ላይ ምን ይሆናል? ያልቃል ይሄ ነገር። በዛ ፊትና ግን ሁሌም ወበሽሪ ሷብሪን በማለት ነው የሚያስቀምጠው። ወበሽሪ ሷብሪን ታጋሾችን አብስራቸው አለ። አብስራቸው ማለት ይናገራል። ስለዚህ ጭራሽ እንደዚህ እንትን እንዳትሉሽ፣ ተስፋማ እንዳትቆርጡ። የሰይጣን ከባዱ ነገር ይሄ ነው። ሰይጣን የሚወደው ነገር፣ ሰይጣን ሰው ማስገደል ራሱ ደስተኛ አይሆንም። አንድ ሰው አንድን ሰው እንዲገል ቢያደርግ ያ ሰው የሰው ከገደለ በኋላ ተመልሶ ተውበት ቢያደርግ ማለት ነው አላህ ምን ብሎ ተናግሯል? በነፍሶቻችሁ ወሰን ያለፋችሁ አካላት ላ ተቅንጡ ሚን ረሕመቲላህ ብሏል። አላህ ከኔ ዘንድ ተስፋ አትቁረጡ። ኢነላህ የግፊሩ ዙኑበ ጀሚዐን ሙሉ ወንጀል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ካላህ ዘንድ ተስፋ አትቁረጡ። ይሄኛውን ሰይጣን ስለሚያውቅ ማለት ነው ሰው ማስገደል ዋና ዓላማው አይደለም። ዋና ዓላማው ራስ ማስጠፋት ነው። ልክ ዘሞመንት ራሳችሁን ያጠፋችሁ ሰዓት በቃ እርግጠኛ ነው እሱ ቀጥታ ጀሃነም ደርሳችኋል። አልቋል ጨዋታው። የመጨረሻ ዓላማው እሱ። ደስ የሚለው ይሄ ፓርት ከሁሉ ነገር የሚወደው ይሄንን ነው። ከሁሉ ነገር የሚወደው ማለት ሰው ቢያስገድል መጥፎ ወንጀል ነው ሰው ማስገደል። ግን ስቲል ደስተኛ አያደርገውም። ብትመለሱስ መጨረሻ ላይ ራሳችሁን ካጠፋችሁ መመለስ የለውም እኮ ንስሐ የለውም። ራስ ማጥፋት ጭራሽ ንስሐ የለውም። ዘሞመንት ስትው የት ንስሐ ተገባላችሁ? ራሳችሁን አጥፍታችሁ እኮ ራሳችሁን የምታገኙት አኺራ ነው።
ወደ ዛኛው ዓለም ሄዳችሁ ነው ራሳችሁም ታገኙት። ንስሐ የለም የዛ ሰዓት ላይ ቀጥታ ጀሃነም ነው። በጣም ብዙ ሐዲስ አለ። አቡ ሙአዊያ ቀጥል። ረጅም ሰዓት ወሰድኩና ተስፋ አትቁረጡ። እንደዚህ እኔ የሆነ ቦታ ቁጭ ብዬ መስሪያ ቤት አብዱ እንደዚህ ሲባል ገርሞኝ ነው የገባሁትና ሰው ደግሞ ወንጀለኝነቱ ሸትቶት ወንጀለኝነቱ በጣም ብሶበት በጣም ወንጀል መስራቱ ዱንያዊ ሳይሆን አላህን ማመፁ በጣም ተሰምቶት ራስን እስከ ማጥፋት ከደረሰ እመኑኝ እናንተ የኢማን ጭላንጭል በልባችሁ ሲያሸተታችሁ ነውና ለሸይጣን ቦታ አትስጡት እያለ ነው የምላችሁ። ምክንያቱም ያ ዒባዲ الذين اسرفوا على انفسكم ሲል አላህ በጣም የሚገርማችሁ ሁኔታ እናንተ በነፍሶቻችሁ ሰዎች እናንተ ከኔ እዝነት ተስፋ በመቁረጣችሁ የተነሳ ነው ትልቁ ወንጀለኛ ነብይ የምቀጣችሁ ነው የሚለው። ተረታችሁኛል? በአላህ እዝነት ተስፋ መቁረጥ ነው አላህ አይምረኝም ብሎ ተስፋ የቆረጠ ሰው ነው ትልቁ ወንጀለኛ። የሚገርም ሃይማኖት ነው ያለን በነገራችን ላይ አይታሰብም ማለት አላህ አይምረኝም ብሎ ተስፋ የቆረጠው ሰው በአላህ እጅግ በጣም ኃጢአተኛው እሱ ነው። ምክንያቱም ወአና አግፊሩ الذنوب جميعا ወንጀሎችን ሁሉ መሐሪ ጌታ እኮ እኔ ነኝ ይላል። እና እናንተ ላይ ለሚነሱ ጥያቄዎች ሁሉ አላህን በመፍራት አላህ ምን ያደርገኛል ብሎ የአላህን ቅጣት በመፍራት ራስን ለማጥፋት መዳረግ እጅግ በጣም ከፍተኛ አደጋ ነው። ምክንያቱም የምትሄዱበት ዓለም ዘላለም ነው። ከዚህ ተቋረጣችሁ እሺ አኺራስ ሞት የሌለበት ህይወት እኮ ነው ያ ሞት የሌለበት ህይወት እዚህ ትገላገላላችሁ። እሺ ምን ለምሬ ሞት ራሳችሁን ያጠፋችሁ ሲባል አንተን ከመፍራት የተነሳ ራሴን አጠፋሁኝ ምን ማለት ነው? እኔ ነግራችሁ የለ እንዴ ኢነ አወለኩም ወአኺረኩም የፈለጋችሁትን ወንጀል ብትሰሩ ወአና አግፊሩ الذنوب جميعا እጅግ በጣም እናንተ አምላክን የምትማጸኑበት ኃይል ያጣችሁ ባሮች እኮ አላችሁ አይደል? አንዳንዴ ወንጀለኝነታችን እኮ አላህን የምንለምንበት ኃይል ያሳጣን ሰዎች አለን። አላህ ይጠብቃል። አየህ ወንጀለኝነትህ አላህ ዘንዳ እጅ እንዳዘረጋ ያደረገ ባሪያ በአላህ እዝነት ተስፋ መቁረጥህ ነው ትልቅ ኃጢአተኛ የሚያስብልህ እያለ ነው አላህ። በነገራችን ላይ ይሄን በደንብ እያሰባችሁበትና አላህ አንተን ሲቀጣህ አላህ ለብቻ ሲተውህ አላህ አሁን መልእክተኛ ሰለላሁ ዐለይሂ ወሰለም ወላ ተኪልኒ ዐላ ነፍሲ ጌታዬ ሆይ ለራሴ እንዳትተወኝ ወንጀል ሆኖ እንዳይሸትህ ነው የሚያደርገው አላህ ቢተውህ ወንጀል መስሎ እንዳይታይህ ያደርግሃል። የፈለገ ወንጀል ብትሰራ ወንጀለኝነትህ እንዳይሰማ ያደርግሃል። ከሚንና ሰው እያጠፉ ደስተኞች አሉ። ዝሙት እየሰራ ደስተኛ ሰው አለ፣ እየሰረቀ ደስተኛ ሰው አለ። ወንጀለኝነቱ ካልሸተተ የዛን ጊዜ ነው የሞትከው አንተ። ከሸተተህማ ኢማን ጭላንጭል ልብ ውስጥ አለ ማለት ነው። አላህ ተስፋ እየሰጠህ ነው ባሪያዬ ነው ገና ከዛሬ ከነገ ከሰራ ወንጀል ወደኔ ይመለሳል ብሎ አላህ እያሰበ አንተ በአላህ ላይ ተስፋ ከቆረጥክ ምንድነው ወጥመድ ውስጥ ገባህለት ማለት ነው። ወንጀል ካልሸተተ ችግር ውስጥ ነህ ያ አኺ። ምንም አይነት ስሜት ካልተሰማ ችግር ውስጥ ነህ። ከተሰማህማ አልহামዱሊላህ በል አልহামዱሊላህ ለካ ይሄን ያህል ተወደኛለህ ባምጽህም ስተቴ እኔ ምን ጊዜም ይላሉ ኢማም ጋዛሊ አንድ ንግግር አላቸው። ምን አይነት ንግግር አላቸው መሰለህ? ሁል ጊዜ አላህን ይለምኑትና አረፋ ተራ ላይ ሆኖ አንድ ጊዜ ለምኑታሉና ያ አላህ አለ እኔ ምን ጊዜ ማለት ከወንጀል የማርቅ ምን ጊዜም ወንጀለኛ ባሪያ ነኝ። እኔ ሁሌ አንተን የምማጽንበት ኃይል የለኝም። እኔ ምን ጊዜም ከስተት የማልወገድ ባሪያ ነኝ። አንተ ደግሞ ምን ጊዜም መሐሪ ጌታ ነህና በወንጀለኝነቴ ሳይሆን በመሐሪነትህ ዘልልኝ። አየህ ምን ጊዜም እኛ የሰው ልጆች በወንጀለኝነታችን የምንኖር ሰዎች ነን። አላህን ደግሞ በመሐርታነቱ ነው የምንለምነው እኛ። አየህ ሰው ስለሆነ እናጥፋለን፣ ወንጀለኛ እንሆናለን፣ ብዙ እንሆናለን። ስለዚህ አላህ እንደዚህ ብለን ነው እኔ ከወንጀለኝነት የማርቅ ባሪያህን በአዛኝነትህ ብቻ ማረኝ ብሎ መለመን እያለ ወጥመድ ውስጥ መግባት እኔ አይታየኝም። እንደው በጣም ትልቅ እንትን ውስጥ ነሽ አንቺ። እንደው እኔ በጣም ገርሞኛል። ሰው በዱንያ ምክንያት ነው ራሱን ለማጥፋት የሚለውና አላህን አመጽኩ ስለዚህ ራሴን ላጠፋ ነው የሚል ሰው አጋጥሞኛ አቅምና እንደዚህ አይነት ኢማን የለምና ያው ተስፋ በአላህ እዝነት ተስፋ መቁረጥ ትልቅ ወንጀል ነው። ለዚህም ነው አብዱል ከሪም ትልቅ ነገር ብሏል። ቅዱስ እንዴ አቡማ እሷ ወንጀል ከመስራቷ የተነሳ ነው እንዴ? አዋ ምን ሆነ? ዱንያ አይደለም ተስፋ ቆርጠሽ መስሎኝ ወንጀል ሰርተሽ። አላሁ አክበር
አምላካችንን አታውቂውም ማለት ነው። ንገራት አምላካችን አላህ። በነገራችን ላይ አላህ ባሪያውን እጅግ በጣም አደገኛ እኔ ተሰድቤ አምላክ ተሰድቦ እነዚህ ሰዎች እንኳን ባይማሩ ይሻላል አትሉም? ክርስቲያኖች አንዳንድ የንጽጽር ላይ የሚሰሩ ሰዎች አሁን እነዚህን ሰዎች አላህ ይምራቸዋል አትሉም? አላህ እንደኛ አይደለም። አንተ ይምራል እንኳን ብለህ የማታስበው ነው እንጂ የሚምር ጌታ ነው። በነገራችን ሰዎች ዘንዳ ሰዎች ይፈርዱብሃል እኮ አንተ የጀሃነም ሰው ነህ፣ አንተ እንደዚህ አይነት ኃጢአተኛ ነህ፣ አንተ እንዲህ ነህ ብለው ይሞክራል። እናንተ ከምታስቡት በላይ መሀሪ አምላክ ነው አላህ። ምክንያት የሚፈልግ አተይቱኩ ሀርወላ ይላል። አንተ በሰው ሰማ ከመጣህ እየሮጥክ ወደ አንተ ነው መጣው። ያንተ ወንጀል ለመማር ምክንያት የሚፈልግ አምላክ ነኝ ነው የሚለው። ከዚህ አንፃር እኔ በጣም አፕሪሼት አደርጋለሁ። እና ለማንኛውም ዱዓ አድርጉ። ይልቅስ ወንጀለኝነት እንዳይሰማሽ፣ ወንጀለሽ ካልተሰማሽ ችግር ውስጥ ነሽ። ሁላችሁ ወንጀለኝነታችሁ ካልተሰማችሁ ችግር ውስጥ ናችሁ። በዚህ ሰዓት ያው እንደዚህ ነውና አብሽር። ማንኛውም እኔ አላህን አንድ ቀን ስለ አላህና መሀሪ ማለት ምን ማለት ነው? ቀልብን እኮ የሚያጌጠና አብዱከሪም በጣም አላህን የሚሳደብ ሳታውቅ ይሰልማል ማለት አንተ ነገር ሂድና አንቀጹን እንደውም እኮ አንድ አንቀጽ አለ ሱረቱ ሂጅር ላይ ምዕራፍ 15 ቁጥር 45 እና 50 ላይ ነቢ ዒባዲ ብሎ ይጀምራል አይታል። ነቢ ዒባዲ አነል ገፉር ረሂም፣ ለባሮቼ ንገራቸው የሚያሳውቋቸው አነል ገፉር ረሂም፣ እኔ መሀሪና አዛኝ ነኝ እንደ እወቁ እያለ እኮ ነው። አርሽ ላይ በነገራችን ላይ አርሽ ላይ የሆነ ጽሑፍ እንዳልታውቃላችሁ እና አንተና ረህመቲ እንትን ሰበቀት ገደቢ ማለት እዝነቴ ለማ خلق الله الخلق ይልና ፍጥረትን ከፈጠርኩ በኋላ ኢነ ረህመቲ ሰበቀት ገደቢ፣ እኔ ላይ ግዴታ አድርጊያታለሁ። ከቁጣዬ ይልቅ ምህረቴ ትቀድማለች። አየህ አላህ ከመቅጣት ይልቅ መማርን ነው የሚወደው ማለት ነው። በጣም ቲንክ አስገባት። ለማንኛውም እና ሁለተኛ ለቲክቶክ ሰዎች መልእክት አለኝ። ጨርስ እናንተ እናወራለን። እኔ ልገባ ነው ወደሰ ኢንሻአላህ ችግር የለውም። እና እዚያ በዚህ ተስፋ እንዳያስቆርጣችሁ። ለዛ ነው እኮ አምላካችን አላህ ይሄንን ስለሚያውቅ ነው። ሰይጣን ተስፋ ስለሚያስቆርጥ ነው። ለዛ ነው አዙሙር ላይ ምዕራፍ 39 ቁጥር 53 ላይ ቁል አለ በል ያ ኢባዲ الذين اسرفوا على انفسهم በላቸው ያ ኢባዲ الذي ባሮቼ ብሎ ይጠራው እነዚያ አስረፉ على انفسهم አለ በነፍሶቻቸው ወሰን ያለፉ አለ። ማለትም በቃ ወሰን ማለፍ ሲባል በቃ መስመር አሁን ከሰው ጋር ስትጣሉ አይታችሁ ታውቃላችሁ። አሁን መስመር አልፈሃል። በቃ አሁን ይሄማ ወጥ ረገጠ፣ በቃ አበዛው፣ አሁንማ በቃ ይሄ ምን ሆነዋል ምናምን ነገር ጀስት መጨረሻ ጋር ያልሰራችሁት ወንጀል ሲጠፋ ማለት ነው። መጨመላለቅ፣ ማጋራት፣ ዝሙት መስራት፣ ሰው መግደል፣ ማጭበርበር፣ የሰው በቃ ዋሪብን ኔም ይሄ ወንጀሎችን ጥሩ ዝም ብላችሁ ዘርዝሯቸው ጭምልቅልቅ ማለት ነው። ወሰን ማለት ያን ተናገረ። ያ ኢባዲ الذين اسرفوا على انفسهم ማለት እንደዚህ ያላችሁ ላ ተቅኑጡ ሚን ረህመቲላህ ከአላህ ይሄንማ አይመር በቃ ሰይጣን አሁን አይመርህም ይላል። ወይም አሁን አይመርሽም በቃ ምን ሆነሽ ሰው ገለሽ እንዴ ይሄን ያህል ወንጀል ውስጥ ማለት ተጨማልቀሽ ምን ማለት ነው? ይሄን ሁላ ገብተህ አሁን ብታቆም ምን ማለት ነው? ይደብራል። ከዚህ በኋላማ በቃ አላህ ራሱ እንደዚህ ነው የሚለው። ለዛ ነው ላ ተቅኑጡ ሚን ረህመቲላህ ከአላህ እዝነት ጭራሽ ተስፋ አትቁረጡ አለ። ጠቅላላ አድርገውና ኢነላህ አላህ እኮ አለ የግፊሩ ዙኑብ ወንጀልን ይመራል ጀሚዓን አለ ሙሉ ጠቅላላ አድርጎ ማለት በቃ ሁሉንም ምሬ ያለው እንደዚህ ይላል አለ ከምሬ ሁሉንም ምሬ ያለው። ከዛ ቀጣ እነሆ እሱ እኮ አለ ገፉር ረሂም አለ መሀሪና አዛኝ ነው። መሀሪና አዛኝ ነው። ወላ ተውበት ሳታደርጉ ብትሞቱ ራሱ ማለት ነው እንዳታጋሩበት እንጂ በሱ ሉዓላዊ ስልጣን እንዳትመጡበት እንጂ ማለት ነው። በሱ ሉዓላዊ ስልጣን ማለትም እሱ አምላካችሁ ሆኖ ሳለ ኖ አንተ አምላክ ካንተ ጋር አንድ ሰው እያለ ካላችሁ ካንተ ጋር ሁለት ሰዎች አሉ ካላችሁ አንተ በኩል ሌላ አድረሳል ይሄኛውን ብቻ ነው የማይወደው። እሺ ይሄ መቼም አይመረም። በቃ አንተ ሉዓላዊ አምላክነቱ ላይ ጥያቄ እንዳይኖራችሁ እንጂ እሱ ሉዓላዊ አምላክ መሆኑን አምናችሁ ወንጀል ላይ እንኳን ብትገቡ ሳትጸጸቱላ ብትሞቱ ማለት ነው። አላህ በሱረቱ ኒሳ ላይ ምን አለ? ኢነላህ ላ የግፊሩ አን ዩሽረከ ቢሂ አላህ በእርሱ ላይ ማጋራትን አይምረም አለ። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ከዚህ ውጭ ከሆነማ ለፈለገው ሰው ይምራል አለ። ተውበት ሳታደርጉ እዛውላ ሊመራችሁ ይችላል። እዛውላ ማለት ነው። በቃ ራስታችሁ ስለብትሞቱ ማለት ነው። እንዲህ በጣም መሀርታው በጣም የሰፋ ነው። በጣም ማለት ነው። በጣም እንዲህ በዚህማ ተው ቀጠል አድርገህ ሱረቱ ኒሳ ምዕራፍ 4 ቁርአን 110 ላይ ወመን ያዕመል ሱአ አለ
አው የዝሊም ነፍሰው መጥፎ ነገር ይሰር አይደለም መስለው ثم يستغفر الله يجد الله غفور رحيم አውዳ ላይ የተመለሰ አላህን ያገኘዋል غفور رحيم መሐሪና አዛኝ ነው የአላህን እዝነት ያገኘዋል። ኧረ እንዴ ምን ሆነሻ እንዴ ምንድነው? ተው እንጂ አላህ እዝነት ነው። ተው የሸይጣን ተንኮል ትልቁ ምልክቱ ምን ነው ታውቃለህ አብዱከሪም? ከጀነት ሲያወጣን ለአላህ ቃል ሲገባ ምናምን የመኛ ሳንፈጠር ዓለም አርዋህ ላይ ያለን የመጨረሻ ትልቁ ግቡ እንደው ታውቃለህ በአላህ እንድታሻረከው እኮ አይደለም ምንም ነገር አይደለም። የመጨረሻ የትን ሸይጣን ግቡ فانظرني الى يوم يبعثون ይላል። እስከ መጨረሻው ቀን ድረስ ለትንሳኤ ቀን ድረስ አቆየኝ ይለዋል። ለምን እንደሚቆይ ታውቃላችሁ? ምክንያቱ ثم لآتينهم من بين أيديهم ومن خلفهم وعن أيمانهم በቀኝም በግራም ከኋላም በምንም መጥቼ ሹክር የሚባል ነገር አንተ ላደረክላቸው ነገራቶች ሁሉ ምስጋና የሚባለውን ቃል ላንተ እንዳያቀርቡ አደርጋለሁ ነው የሚለው። ولا تجد أكثرهم شاكرين አብዛኛው ሰው አመስጋኞቹን አታገኛቸውም። ስለዚህ አልহামዱሊላህ ሹክር አላህም መስገን ከአመፀኝነታችን ጋር ይሄ ነገር ከልባችን ከራቀ የሸይጣን ተንኮል ወርቀናል ማለት ነው። እንዴ አላህ እስላምናን ስለሰጠህ ብቻ እኮ ያመሰገንክ መኖር አለብህ። አንተ ምን ሆነ ነው አላህ ያመሰገንክ እኮ መኖር አለብህ። ለዚህም እኮ ነው ሰው ዱንያ ላይ ለመኖር ሰው ራሱን እንዴ 16000 ቦምብ እየተወረወረበት ያመሰገነ እኮ ይኖራል ፍልስጤም ላይ። ለምን መሰለ? እዚህ ምድር ላይ ለመኖር ነው ይሄን ያህል ዋጋ የሚከፍሉት አይደለም። አላህ ሹክር አልቀማቸውም፣ ሐምድ የሚለውን ቃል አልቀማቸውም። አልহামዱሊላህ ይኖራሉ። 30 ዓመት 40 ዓመት ተቸግረህ ኑረህ ዘላለማዊነት ከማግኘት በላይ ደሳለ እንዴ? እኔ ለቀቁትን ቪዲዮ እዩ። ያ ረብ አንተ ዘንዳ ሸሂድ የሚባለው ማዕረግ አትንጠቀኝ እኮ ነው የሚሉት። ምን ሆናችሁ ነው ሸሂድ የሚባለው ነገር ላንተ ብዬ መሞቴን ላንተ ብዬ ያመለኩ መሞቴን እያመሰገንኩኝ ይሄ ማዕረግን አትንጠቀኝ እኮ ነው አጠቃላይ ፍልስጤም ማህበረሰብ የሚለው። ሰው ለዱንያ እዚች ምድር ላይ 30 ዓመት ለመኖር እንዴት ነው የሚሞታ? ለምን ይሞታል? ለምን ቦምብ እጠጣለሁ እኔ? የልጅ ሞት እኮ ከባድ ነው። የቤተሰብ ሞት ከባድ ነው። 16000 ቦምብ F16 ተጠቅሞብህ አገር እየጋየብህ እያመሰገንክ መኖር የአላህ ጸጋ ነው አለ። በሸይጣን አልተወርክም ማለት ነውና እዚህ ደግሞ አለ እንጀራ ስላልበላ የሚያለቅስ እኔ ስላልበላሁኝ ስላልጠጣሁኝ ብዬ ራሱን የሚያጠፋ አለ እኮ ለምግብ ብሎ። አይ ሐምድን ትርጉም ያሳጣሃል። ስለዚህ በሸይጣን ተንኮል ውስጥ አትውለቁ። የመጨረሻ መልእክቴ ነው ይሄ የሸይጣን ድል። ስለዚህ የትኛውም ነገር አላህ እስካለህ ድረስ ላንተ ባዶ ነው። ካልሆነ ግን ምንም ትርጉም የለውም ለእናንተ። የመጨረሻ መልእክቴ ነው። ያው እናመሰግናለን። ትርሚዚ ላይ ያለውን ትርሚዚ ላይ ያለውን ሐዲስ ላይ ትርሚዚ ላይ ያለ እንትን አምላካችን አላህ ሐዲስ አልቁድስ ላይ ምንድነው ይሄ ምንድነው ይታለ የብነ አደም ኢነከ ለው አተይተኒ ቢቁራቢል አርዲ ኸጣያ ثم لقيتني قارب الله كان يتوه الله እንደተናገረ ከበረ በጣም የብነ አደም የአደም ልጅ ሆይ መጨረሻ ሀደፍህን ተመልከት። አንተ አመፀኛ ይሆንክ አደም ልጅ ሆይ ወንጀልህ ሸጦ ወንጀለኝነት የማይሰማህ የአደም ልጆች ሆይ ስራ ለገባ ነው። በነገራችን ይሄን ሐዲስ ተናገረ ይወጣል። ለው አተይተኒ ቢቁራቢል አርድ ኸጣያ ምድር የሚያህል ነገር በአጠቃላይ የሚሸፍን ወንጀል እንደው አይማርም የሚባል ወንጀል እኔ ዘንዳ ይዘህ ብትመጣ ثم لقيتني ከዛኔን ብትገናኘኝ አለ አላህ ፈለከውን ወንጀል ሰርተህ በእኔ ላይ ሳታጋራ እኔ ብትገናኘኝ ወኢኒ ለአግፊሩ الذنوب جميعا እኔ በአጠቃላይ ወንጀል የሚባል ምሬሃለሁ በሚል ቃል ብቻ ምምር ጌታ ነኝ አለ። አየህ ምሬሃለሁ ብቻ በሚል ቃል የምምር ጌታ ነኝ። ምሬሃለሁ የሚል ጌታ ያለንኛ ምን አስጨንቀናል? ወላ ተኻፉ ወላ ተሕዘኑ አትዝኑ አትከዙ። እናንተ ሁሉ ጊዜ ማማኞች የበላዮች ናችሁ፣ ሙስሊሞች የበላዮች ናችሁ። እሺ አመስግኑ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና እነዚህ ናቸው እንዴ በጣም አዛኝ። እንደውም ስትጸጸቱ እንዴ ይመረኛል አምላኬ እኮ ይመረኛል ያላችሁ ነው የመጣችው። በጣም ነው የሚወደው ይሄንን በጣም ማለት ነው። በጣም በቃ እንዳታጋሩበት እንጂ ማይወደው ማጋራት ነው። እሱንም ግን ይመራል። ከተጸጸታችሁ እሱንም ይመራል።
ለጣዖት ለምናምን እንትን ብላችሁ ምናምን ለሌላ ሰው ኢየሱስ ምናምን ብላችሁ ዋሬቨር ብቻ የጣዖት አምልኮ እንደዛ ሆናችሁ እንኳን ከተመለሳችሁ አላህ እንትን ይላል። በጣም የሚጠላው ነገር እሱ ነው። በነገራችን ላይ የመጨረሻ የማይወደው ነገር ማለት እሱ ነው። በሱ ላይ ማጋረትን በጣም ነው። አንተ አምላክ አይደለህም ብላችሁ አንተ አምላክ አይደለም ጣዖት ነህ ብላችሁ ሌላን ነገር ስታመልኩ በጣም ነው የሚጠላው። ይሄንን ግን ስቲል ከተመለሳችሁ ይሄኛውንም ነገር እንትን የሚል ነው። ለምሳሌ በሱረቱ ኢምራን ምዕራፍ 3 ቁጥር 86 ላይ አላህ ሲናገር በጣም ከይፈ ያህዲላሁ ቀውመን እነዛን ሰዎች እንዴት ይመራል አለ። ቀውመን ከፈሩ ባዕደ ኢማኒሂም ካመኑ በኋላ የካዱ አካላት ወሸሂዱ አነ ረሱለል ሐቅ ወጃአሁሙል በይናት ግልጽ ማስረጃዎች መጥቶላቸው አላህን አንፈልግም ብለው የካዱ አካላት እንዴት ይምራቸዋል? በቃ እንደዚህ አፈንግጠው ይሄዱትናል። ወላሂ ላ ያህዲል ቀውመ ዛሊሚን እነዚህ በደሎችን አላህ አይመራም አለ። በቃ በጣም ግልጽ ነገር ግልጽ ሆኖላቸው እኛ አንፈልግም ብለው በቃ በጥመት የዞሩ አካላትን ማለት ነው። ቀጠለ ኡላኢከ እነዚህ አካላት ጀሀነም እንደሚገቡ ተናገረና ኢለለዚነ ታቡ አለ የተመለሱ እኮ እንደዛ እንኳን የአምላክ ቃል ግልጽ ሆኖላችሁ እኛ አንፈልግህም ብላችሁት በቃ አንመራም ብላችሁ ጠማችሁ ሄዳችሁ እንኳን ማለት ነው አላህ በጣም እንዴት ሊመራቸው እነዚህ ብሎ እንኳን ቀጠል አድርጎ ጀሀነም ይገባሉ ካለ በኋላ ተስፋ አላስቆረጣቸውም። ቁጥር 89 ላይ ኢለለዚነ ታቡ አለ እነዛ የተመለሱ ሚን ባዕድ ዛሊክ እንዲህ ካረጉ በኋላ ጣዖት አምልኮ ውስጥ አላህን ከካዱ በኋላ ዋሬቨ እንደዚህ ነገሮች ከገቡ በኋላ የተመለሱ አለ ኢነላህ አላህ እኮ አለ ገፉር ረሂም አለ ባህሪና አዛኝ ነው አለ ማህሪና አዛኝ ነኝ አለ። ክደውኝ ሄደው እንኳን ግልጽ ማስረጃ መጥቶባቸው ቢክዱኝ ራሱ ከተመለሱ አዛኝ ነኝ አለ። አዛኝ ነኝ ክህደትን ነው አስቡት። በጣም ከባዱ ትልቅ ወንጀል ክህደት ነው። ይሄን ራሱ ሄደው ቢመለሱ እኔ የምፈራው እንደዚህ አይነት ሐዲሶች በጣም ብዙ ማውራት ይቻላል። ግን እኔ አሁን ብዙ ጊዜ እኔ አላወራም። አሁን ብዙ ጊዜ ግን ብዙ ጊዜ የማይወራ ሙስሊም ይበላሻል ብለን ምንፈራው የአምላካችንን ማህሪነትና አዛኝነት አሁን ብዙ ከተሰበከ ማለት ነው ሙስሊሙ የሚበላሽ ይመስለኛል። አሁን አስባችኋል የቅድሙ ሐዲስ እንዴ በእኔ ላይ እንዳታጋራው እንጂ ምድርን የሚያህል ወንጀል ሰርታችሁ ተጠጡ እኔ ምድርን የሚያህል ማህርታን እሰጣችኋለሁ ነው የሚለው። ምንም እንዳታጋሩ እንጂ ችግር የለውም አንድ የተመለሱ እንጂ በጣም ያበላሻቸዋል። በቃ ለዛ ነው ስለሚያበላሻቸው ነው እንጂ ጭራሽ ተስፋማ አትቁረጡች። ጭራሽ እንዳትበላሹ ነው እኛ የምንፈራው እንዳትበላሹ ነው። አላህን ባወቃችሁት ቁጥር እንዳትበላሹ ይመረኛል ባላችሁ ግን ማህርታን በጣም ነው እንትን የሚለው